መንግስተ ሰማያት እንደሚገባ ታውቃለህ? የሰው ፀጉር አስሮ ከዘርአ ብሩክ ፀጉር ላይ በሰውነት ላይ የተላጨ ፀጉር አስሮ 22 ትውልዱ እንደሚድን አይደለም ሰውየው 22 ትውልዱ እንደሚድን ታውቃለህ? 110 ትውልዱ እንደሚድን ታውቃለህ? ታውቃለህ? ይሄን ታውቃለህ? ነገረ ድነትን በተመለከተ ይሄን ሁሉ ሚውት አድርጌ እኮ አዳመጥኩ። ደግሞ አዳምጠኛ እንደጨዋል ቤት መምጣቴ እኮ በጨዋል የመጀመሪያው ጥያቄ እሺ የመጀመሪያው ጥያቄ አይ እኔ ጋር እንመጣለን። ታውቃለህ ከማለት በፊት በአግባቡ ሳዳምጥ የነበረው መጀመሪያ እዛ ከመዞር በፊት ኢየሱስን አታውቁትም እጅ አጨባብጬ ኢየሱስን ላስተዋውቃችሁ እናወራ ነው። ከኔ ጋር ታወራለህ ነገር ክርስቶስን እኮ እባክህ ደግሞ ኧረ ኤርሚ ሚውት አድርጌ ሚውት ከማድረግ ብለኝ እንኳን ጸጥ ያላዳመጥኩ ታውቃለህ ክርስቶስን እኮ ከኔ ጋር ታወራለህ ያልኩህ ግን አሁን እጅ ላይ ተቆልመልተኝና እኔና ቲክታክ ላይ ላሉ ሰዎች ሊቃውንት አይመጡም። እኔ ለመቶ ጴንጤ በቂ ነኝ ለምቢባል የጴንጤ ጉድን ከስረ እስከ መሰረቱ ስለማቅ ኦኬ ራይት ያው ፊትን እያፈርክበት የመለስከው መልስ ማለት ነው አይደለም። ቲክታክ ላይ ላሉ ሰዎች ለመቶ ጴንጤ ብቻዬን በቂ ነኝ። እኔ ስለምትሰማው ለምን መሰለህ የምበቃው ከ7 ዓመት የጀምሮ ሰማው የነበረው ድምፅ እንኳን የማ ድምፅ መሆኑን አላውቅም። እሱነቱን ተወውና የኔን ሀሳብ እኔን አዳምጠኛው። ለመቶ ጴንጤ በቂ ነኝ። ለምን ቢባል የጴንጤን ጉድን ከስር መሰረቱ ስለማቅ አገብግቤ መንጉር ታውቃለህ። እሱን እንቀጥላለን። ስለዚህ ቆይ እባካችሁ ኧረ እድል ስጡኝ። ዮኒ ማኛ 2 ባህሪ ያለው ኢየሱስ የሚል ጥቅስ አለ ብሎኛል። እሱን ይስጠኝ መጀመሪያና ወደ ኤርሚ ሄዳለሁ። አንድ ጊዜ አባቱ አንድ ጊዜ ምን እናደርጋለን መሰለህ በቅድሙ በስፔሻሊ በክርስቶስ ነገረ ክርስቶስ ላይ ላውራ እያልክ ስለሆነ አሁን ኤርሚና አንተ በሰዓት ታወራላችሁ። ከአሁን በኋላ ማንም ሰው ጣልቃ አይገባም። በነገረ ክርስቶስ ላይ በቀጥታ ውይይት ነው የምታደርጉት። በእርግጥ ይታወቃል የይሁዳ መልእክት ስድብህን ትተውና አንተ ከስድብ ውጭ ምንም እውቀት ስለሌለ ተሳደብ። ቤትንም ከፍተህ ከስድብ ውጭ ሌላ ስለማታውቅ አሁን ትልቁ ጥያቄ ቆይ አዳምጠኝ። ትልቁ ጥያቄ ኢየሱስ 2 ባህሪ አለው የሚል ጥቅስ አምጥቷልና ያሳየኝ ይሁን እኔ እያደመጥክ በቃ እኮ አሁን አንተ ምንድነው መሰለህ በነገረ ክርስቶስ ላይ አወራለሁ ብለህ ስላልክ በአንተና በኤርሚ ጉዳይ ማንም ሰው ጣልቃ አይገባም። ከፈለግ የምትፈልገው ደቂቃ ይያዝልሃል። ገባ ፎርማል ዲቤት ታደርጋለህ። አይ ፎርማልን ኢንፎርማል ነው ብለህ ካልክ ደግሞ ኢትስ ኦኬ ችግር የለውም። በቃ አንተ በምትፈልገው መንገድ ኦኬ። ከኤርሚ ጋር የምታወራው ማናችንም ጣልቃ አንገባም። ከኤርሚ ጋር ነው ማንም ሰው እንትን ነው ወዳችን ጋር ሁለታችንም እኩል አድርጋችሁ መሰለኝ ሁለታችንም እኩል አድርጋችሁ አይደል ለዊት እኔ በትልቁና ከዛ እኩል አድርጋችሁ ሁለታችሁን አንዴ ላለኝ ነገር መልስ ስላለኝ ከይቅርታ ጋር አንድ ጊዜ እኔ አይደል የተጠየቅኩት ይቀጥላል። አንዴ ስለጠየቀኝ መልሱን ይዤ ስለመጣው አንዴ ጥቅሱን ላምጣ ብዬዋለሁ። ልባር ያለው ሚል ምን ጥቅስ ልግባ ንገረኝ። ይኸውልህ አንደኛ ጴጥሮስ 3:18 ላይ ኢየሱስ 2 ባህሪ ያለው ይላል። ቆይ ነው ያልኩ ምንድን ነው እኔ ያልኩ ኢየሱስ 2 ባህሪ ያለው የሚል ጥቅስ ሰጠኝ ነው ያልኩ። ሁለተኛ ጴጥሮስ ማዳመጥ አይቻልም? ይቻላል። ሁለተኛ ጴጥሮስ እንት ቶሎ በል ጥቅስ ላውጣ ነው። እኔ ክርስቲያን ነኝ። በጥቅስና በመጽሐፍ ቅዱስ አሁን እስካሁን ያለ ጥቅስ ብዙ ነገር አለ እኮ ታምር። እሱን ችግር የለውም። እኔ ነኝ ያልኩ እኔ ነኝ አውጥቼ የማነበው አንተም ታነበዋለህ። አሁን ለማለት የፈለግከው እሺ ሁለተኛ ጴጥሮስ ስንት በጌታ እኔ አይደል እንዴ ጠየከኝ አይደል እኔ የምመልሰው ወይስ አንተ? ጥቅሱን ንገረኛ። እኔ እንዴ ፍቅር ከመቃወስ አንደኛ ጴጥሮስ ሁለተኛ ጴጥሮስ አለ ማይዞ እሺ 3:18 ላይ ምን ይላል? ላንበው በጌታ ስም። እኔ አይደል የተጠየቅኩት? አይ ቲንክ አታነበውም አትለኝ። ታነበዋለህ። እሺ ጎበዝ። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ፣ በመንፈስ ግን ሕያው ሆነ። ሁለት ነገር ነው የተናገረው እዚህ ጋር። ሁለት ባህሪ ይሄ ነው፣ ስጋና መንፈስ ነው። በስጋ ምን አለ? ቆይ እያዳውቃስ በስጋ ሞተ፣ በመንፈስ ግን ሕያው ሆነ። በስጋ ሞቷል አይደል? በስጋ ተርቧል። እሺ ኮሜንት ዝጉ፣ አንዳችሁ ኮሜንት ዝጉ። አረ መሳቅ መብት ነው፣ ማላገጥ መብት ነው። የፈለከው ስለዚህ እዚህ ጋር ሁለት ባህሪውን አሳየ የኢየሱስን። እሺ ሌላ ደግሞ ላሳየ። ቆይ አንተ በምትፈልገው አንድ ሳቅ። አረ በጌታ ይሳቅ፣ ችግር የለውም። ሌሎችም ይሳቁ። ምክንያቱም እነሱ አንድ ጥቅስ ማምጣት የማይችል ሰው ቢስቅ ችግር የለብኝም። ሁለተኛ የምነግርህ ምን መሰለህ፣
ሁለት ባህሪውን አሳየ እዚህ ጋር። ቆይ ጨረስ መልስ። ችግር የለም። ሁለት ባህሪውን አሳየ። ኧረ ቀጥልልኝ። ማን እንደላከልህም ጥቅሱን ስለማቅ ነው። ሁለት ባህሪውን አሳየ። ጥቅስ ከጠቀስክ አንደኛ ቆሮንቶስ ጥቅስ ከጠቀስክ ብዙ ዘመን ስላለፈ ለምን መሰለህ? አንደኛ ቆሮንቶስ ላይ ገባልኝ ምዕራፍ 13 ላይ አንድ ጊዜ ይሁን ስለ መንፈስና ስለ አካል ጠይቀህና ሰው ጋር አንዴ ሰው ልጅም ሁለት ባህሪ ያለው ብለህ ትነግረኛለህ። ቆይ አንዴ እሺ አንዴ አይስ ያው ቆይቻለሁ። እሺ ኧረ ቆይቻለሁ። መናደድ መጨመር አያስፈልግም። ኦኬ ልብ በሉ። ተመስገን። አሁን ይስሐቅ ክርስቶስ በስጋ አልሞተም ብሎ ነው። ልብ በሉ። አምላክ በስጋ አልሞተም። እንግዲህ እንደምናየው ነው። ዝም በለው ሰው ይታዘብ የለ ኤርሚሻዬ፣ ምን መናደድ አያስፈልግም። የምን ፖለቲካ መስራት ነው? ኢየሱስ የሞተልኝ ስጋውን የሞተልኝ እያለ ስለዚህ ሰው ነው የሞተልኝ። ሚዩት አድርግ አሁን ሜዳው ገደል ማላይ እንደሚሆን እናያለን። ዮኒ ቶሎ እኔ ስላለ አንድ አካል አንድ ባህሪ፣ አንድ አካል ሁለት ባህሪ ከኔ ጋር ነው የምታወራው ነገር እሱንም እንቀጥላለን። ግን ሁለት ጥያቄ ፈቅደህልኛል። ቅድም ጠይቅ ጥያቄ እኔን ከስር መሰረት ጀምሮ ተጠይቀኛለህ። እሱን ጠይቄ ወደ ባህሪው እንመጣለን። ዮኒ ግን እስኪ ያብራራልኝ። አንድ አካል ሁለት ባህሪ ዮኒ መጀመሪያ ኢየሱስ እያወራን ነው። አንዴ ጥቅሱን ሌላም ላወጣልህ ነው እያልኩ እኮ ነው። ለምንድን ነው ቅድፍድፍ ምትለው? ተረጋግተናል። ለንማማር መስሉ ወይ እኔን የሚዩት ያደረግኩ በጣም ዮኒን ፕሮቮክ እያደረግከው ነው በንግግር። ልንማማር አታናደኝም። እኔ ጌታን አልናደድም። የምናደደው ብትስቅ ምን ብትል አልናደድም። አባ አንተ እኮ የኖርክበትን ነው ጥቅሱን ትተው ብዙ ነገር የምናወራው አይደል እንዴ? ምንም አሁን ለምሳሌ ምን ይላል? ሌላም ላምጣልህ። ምን ይል መሰለ? ጥቅሱን ደግሞ እየጻፍከው እየጻፍከው ምን ይል መሰለ? እዚህ ጋር ጥቅሱን ስትጽፈው የያዕቆብ መልእክት ምዕራፍ 1 ላይ ምን ይል መሰለ? ማንም ሲፈተን በእግዚአብሔር እፈተናለሁ አይበል። እግዚአብሔር አንድ እየሰማኝ አደራ፣ በእግዚአብሔር እፈተናለሁ አይበል። እግዚአብሔር በክፉ አይፈትንምና እርሱም ራሱስ ማንንም አይፈትንም ይላል። ኢየሱስ ክርስቶስ ደግሞ በዲያብሎስ እንደተፈተነ መቼም አታውቅም ብዬ አላስብም። የሰው ልጅ በማመዛዘን ስለሆነ የሚነጋገረው በዲያብሎስ ተፈትኗል። ኢየሱስ ክርስቶስ አምላክ እንደሆነ ታውቃለህ። ምን ተደርጓል? ኢየሱስ ተፈትኗል። ይሄን ታውቃለህ። ሌላም ልጨምርልህ፣ አንድ ላይ እንድታብራራልኝ ነው ጥቅሶቹን በሙሉ የምነግርህ። በስጋና አንድ ላይ ነው የምታብራራልኝ። አንተ ጠየቅኝ አይደለ? በስጋና አይፈተንም ብለህ እዚህ ጋር አይፈተንም ይላል መጽሐፍ ቅዱስ ሲናገር አምላክ አይፈተንም፣ ምንም ፈተና የለበትም። ኢየሱስ ክርስቶስ ሲሰግድም አለ። ኧረ ተሜ እያዳመጥከኝ አንዴ። ኢየሱስ ክርስቶስ ሲሰግድ አለ። ለማን እንደሚሰግድ ደግሞ አብረን እናያለን። ስጋው ነው ወይስ በአምላክነቱ የሚሰገደው? ማንን ይደረከኝ? ኤርሚ እኔ የነበርኩ አረኩ መለስኩ። ቅድም የሆኒን ፕሮቮክ ስላርከው ነው። አሁን ከፍቼ ላለሁ ግን ሌላም ስግደት አለ። አንዴ ሚውት አድርግና ስማኝና አንድ ላይ ትመልስልኛለህ። እኔ እኮ ገና ለምን ኢየሱስ ተራበ ስትለኝ በስጋው ወራት ነው የተራበው። መለኮትነቱን ጥሎ ነው ኢየሱስ በስጋው ወራት ብቻ የተራበው። ስጋው ነው የተራበው። አሁን ይኸውልህ ሙሉን ሰጥህና አንተ እንደፈለግክ አድርገህ ታብራራዋለህ። ምንድነው አንተ ማብራራው? አንተ በጣም ጥሩ። እኔ የምነግርህን ምን መሰለህ እኔ ማጸዳለህ የሚባለው እኮ ሀሳቡ እንጂ ይኸውልህ ሁለት የሚባልበት እያቦካን ያላጸዳልህም ስጠይቀኝ ኢየሱስ ይኸውልህ አንተ ያቦካ እኮ ራስህ ትጋግረዋለህ፣ እኔ አልጋግርልህም። እሺ እኔው ልጋግረው። አይዞህ። አዎ ስለዚህ እዛ ጋር ስጠይቀኝ ኢየሱስ ክርስቶስ ተፈተነ በረሃብ አልከኝ። በረሃብ ሲፈተን መለኮትነቱን ጥሎ ስጋው ብቻ ነው የተፈተነው? እሱን ንገረኝ እስኪ፣ አስረዳኝ ዮኒ። በጣም ጥሩ። የሰው ልጅ ክርስቶስ ሲመጣ ፍጹም ሰው ፍጹም አምላክ ሆኖ ነው የመጣው አይደል? በሰውነት ባህሪው ምን ይላል? ክርስቶስ ይራባል። በሰውነት ባህሪው በስጋ ባህሪው። እዚህ ጋር ጥሩ ጥያቄ ጠይቀው ይመልስ። ኢየሱስ ፍጹም ሰው ፍጹም አምላክ እንደሆነ ታምናለህ? ታሜ እሱን ኢየሱስ ክርስቶስማ ፍጹም ሰውና ፍጹም አምላክ እንደሆነ አንድ አካል አንድ ባህሪ ክርስቶስ ኢየሱስ ስጋን ከመለኮት ጋር ተዋሃደ ብዬ ማምን ድንቅ ኦርቶዶክሳዊ ክርስቲያን እንጂ ኢየሱስና አሁን መጣ። ኤርሚ ጣልቃ አትግባ። ኤርሚ ጣልቃ አትግባ። ቆይ ኤርሚ ጣልቃ አትግባ። ድንቅ ኦርቶዶክሳዊ ነኝ የገባው
ከሆንክ ታዲያ ከእሱ ጋር ለማውራት ለምን አሁን በቃ ቆይ ቤቱን እኔ የምመራው በስርዓት አሁን ጩኸት አብዝተሃል። ማናችሁ ማይክ እንዳትከፍቱ ከኔ ጋር ታወራለህ። ነገረ ክርስቶስን ይቅርታ፣ ማናችሁ ማይክ እንዳትከፍቱ፣ ማይክ ዝጉ። ተመስገን ከኔ ጋር ታወራለህ። ከአንተ ጋር ከማውራቴ በፊት ሁለት ጥያቄ አድምጠኝ። አሁን የጀመርከውን ቀደም ጀምረህ ነገረ ክርስቶስን ብለሃል። ከፈለክ በኋላ ጥያቄውን ትጠይቃለህ። ነገረ ክርስቶስ አድምጠኝ ተሜ። አሁን ሚዩት እንዳደረግ እንዳትጋብዘኝ። አድምጠኝ። ከቤቱ ባለቤት ነኝ። ወንድሞቼ ሚዩት አድርጉ ብዬ ዮኒን አቋርጬው ነው ሚዩት ያደረኩትኝ። ልብ በል። ቅድም እንዳወራኑ እናውራ። ሚዩት ሳላረግህ አንተም እየተደማመጠን አንተም የምትናገረውን ሰው እንዲሰማ እኔም የምናገረውን ሰው እንዲሰማ ጎሄድ ከኔ ጋር ነገረ ክርስቶስ ላይ ነው የምናወራው። እሺ ክርስቶስ እኔ ስጨርስ ስሰጥህ ነው አንተ የምታወራው። ስሰጥህ ጨምዬ የመተንፈስ መብት ስጠኝ። አንድ ጊዜ እኮ ስሰጥህ ታወራለህ። የመተንፈስ መብት ስጠኝ። የመተንፈስ ብቻ ኦክሲጅን እኮ ስሰጥህ ታወራለህ እኮ ነው የምልህ። መብቴን ነፍገኝ፣ የመተንፈስ መብቴን ነፍገህ ነው የምታወራው። ቤቱን እኔ አይደለም የምመራው ተሜ። ይኸው ሻውራ በቃ ኦርቶዶክስ እንድልህ ፈለግ እንዴ? ስሰጥህ ታወራለህ። ቴንኪው። አንድ አካል ሁለት ባህሪ፣ አንድ አካል አንድ ባህሪ። ነገረ ክርስቶስን ከኔ ጋር ታወራለህ። ኦኬ ማውራት ፈልጌያለሁ ብልሃል። ለምን የጴንጤዎች ኢየሱስ ሐሰተኛው ኢየሱስ ነው ብልሃል። ቅድም ለጠየቁ ጥያቄ እንኳን አንድ መልስ የሰጠው ነገር የለም። ስለምሰማው ድምፅ፣ ስለምትናገረው ትንቢት ስለነበረው በስሙ አጋንንት ስታስወጣ የጴንጤዎች ኢየሱስ እውነተኛ ኢየሱስ ስለነበረው ነው አጋንንት ስታስወጣ የነበረው ብልሃል ቅድም ላይ። አሁን ደግሞ ሐሰተኛ ነው አልክ። ለምንድነው ሳወራ የምትቅበጠበጠው? ተሚ ፊት ለፊት እያየኝ አውራ። ኦኬ ቅድም ምን አልከኝ? እኛ ጋር ወንጌላውያን አማኞች ጋር በነበርክበት ሰዓት ላይ እርኩስ መንፈስ በጌታ በኢየሱስ ክርስቶስም ታወጣ ነበር ወይ ብዬ ስልህ አዎ አልከኝ። አዎ አዲስ ሰይጣን ስለሌለ በጌታ በኢየሱስ ክርስቶስም አወጣ ነበረ አዎ አልከኝ። ስለዚህ እኛ ጋር በነበርክበት ሰዓት ላይ በጌታ በኢየሱስ ክርስቶስም አጋንንት ካስወጣህ ያ አጋንንት ያስወጣህበት ጴንጤዎች ጋር የነበረው ኢየሱስ እውነተኛ ነው ማለት ነው? አዎ አልክ ቅድም። መልሰህ ደግሞ የጴንጤዎች ኢየሱስ ሐሰተኛው ነው አልክ። የጴንጤዎች ኢየሱስ ሐሰተኛ ነው ብለህ ያልከው ኮሜንት ተዘግቷል። ማንም ሰው እንትን አይልም። የጴንጤዎች ኢየሱስን ሐሰተኛ መሆኑን በነጥብ አሳየን። 3 ነጥቦች። ማንም አይገባብህም። የተለካውን ያህል ደቂቃ ወስደህ 3 ነጥቦች። ለምን እኔ ተመስገን እባላለሁ። ለሌላ ጊዜ ዲቴል ታውቀኛለህ ብዬ አስባለሁ። እና በደንብ አውቃለሁ። ያለ መረጃ የምታወራ መሆኑን በደንብ አውቃለሁ። አሁን አውራ። ተመስገን እባላለሁ። በጣም እንደምታውቀኝ የሆኑ ነገሮችን ከያዝኩኝ እንደማልተው ታውቃለህ። መጀመሪያ አንተን 2 ጥያቄ ትፈቅድልኛለህ ወይ ብዬ ያቺን 2ቷን ጥያቄ መልስልኝና ከዛ በኋላ እኔ እናንተ ክርስቶስ ኢየሱስ አንድ አካል ሁለት ባህሪ የሚለው ሐሳብ ላይ አልመልስልህም። ያኛውን ለምጠይቀህ ምን ጥያቄ እንደምጠይቀኝ ለምን እንደማትመልሰው ለምን እንደማልመልስልህ እንገራተሚ እኔ ለጠየቁ ጥያቄ ስለምትሰማው ድምፅ በወንጌላውያን አማኞች ሆነ ስለምትሰማው ድምፅ ወንድማችን ወንጌላዊ ቦንኬ ስለተናገረልህ ድምፅ እሱን ሁሉ ተናገር ብዬ ስለ አልናገርም ብለሃል። በሙሉ ሸፋፍ ነው የሆነ ያለፍከው። ለምጠይቀን ጥያቄ አልመልስልም። ነገረ ክርስቶስ ላይ ጋሄድ ከኔ ጋር ነገረ ክርስቶስ ላይ ግን ለምታነሳው ጥያቄ የትኛውን መልስልሃለሁ። መልካም ጠይቀኝ። እሺ ከፈለክም ጠይቅ። እኔ ግን እንዳንተ አይደለም። ጠይቅ፣ ችግር የለውም ያልከኝ ለምን ነበር? ጠይቅ፣ ችግር የለም ጠይቅ። ይኸው ፈቀድኩልህ። ጠይቅ። በቃ በጣም የመጀመሪያው ጥያቄ እግዚአብሔር ይባርክ ወንድም፣ ይህንን ነው መፈልግ። እግዚአብሔር ይባርክ። ይህንን ጥያቄ ግን ከዛ በፊት እኔ 2 ደቂቃ ለምንድን ነው የማይሰጠኝ? 2 ደቂቃ የጠየቀኝን ነገር እኮ መጀመሪያ ኢየሱስን ተዋወቀው። በስጋ ኢየሱስ በስጋ መሞቱን በእንትን ግን ሕያው መሆኑን በነፍስ ሕያው በመለኮት ሕያው መሆኑን አሳይቼዋለሁ። አንደኛ ጴጥሮስ ላይ አሳይቼዋለሁ። ምን ታሳየኛለህ? ሲስቅበት አልነበር እንዴ? በሱ አላምንም እኮ ኢየሱስን አታውቀውም አንተ ዮኒ። መጀመሪያ ኢየሱስን ወቀው፣ ተደብቀም ቢሆን ተማር። ኢየሱስ መሳቁን ምናምን አቆመ። ይኸውልህ ያለው መጽሐፍ ቅዱስ ላይ የነገርኩህ አታውቀውም ትላለህ እንዴ? ዮኒ ራስ ያቦካከው ራስ ትጋግረዋለህ እንጂ ያልጋግርልህም አንተ ያቦካከው ጋግርልኝ። ቆይ የሚያውቀውን ኢየሱስን ሲነግርህ በስጋ በግድ አታውቀውም ብሎ ድርቅ ዮኒ ኢየሱስን ጌታን አያውቀውም።
ፕሮቮክ ማድረግ እኮ ነው የያዘው። ይታያችሁ ወገኖች፣ ዮኒ ለሚጠይቀው ጥያቄ እየመለሰለት ነው። ክርስቶስ በስጋ ሞተ፣ አምላክ በስጋ ሞተ እያለ የጴጥሮስን መልእክት ጠቅሶ እየነገረው ነው። አሁን ተሚያስቆ ፊት ለፊት ላይ ዮኒን ፕሮቮክ ማድረግ ነው እና ተናግረህ ክፉ ቃል እንዲናገር ለማድረግ እና ሪከርድ ልታደርጉ። ይኸው ቆይ እዚህ ጋር አዳምጠኝ አንዴ። እኔ ያልኩህ ነገር በስጋ የሞተበትን አሳየኛል። አንዴ እርምሻ፣ አንዴ ተሙ እባክህ በጌታ ይሁንብህ አዳምጠኝ። በስጋ ነው የሞተው በምን ላልከኝ መልሱን አምጥቼልሃለሁ። አንተ ስቀሃል፣ ላምጣ አዳምጥ። ምንድን ነው የሚለው መጽሐፍ ቅዱስ የሚለው? አንደኛ ጴጥሮስ 3:18 ላይ ምን ይላል? በስጋ መሞቱን ይናገራል። እያያችሁ እናንተ መቅረጽ የምትፈልጉ ምን የምትሉ ቃሉን እዚህ ጋር እሱም የሚለውን ስሙ። ምን ይላል? ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ ይላል። ቃል በቃል ነው የሚለው። በመንፈስ ግን ሕያው ሆነ ይላል። ይሄ አንደኛው ስቃል። ስጋውና መንፈሱ ይለያያል። አንዴ ቆይ አንዴ በዚህ ስቃል በስጋው ይላል፣ በመንፈስ ግን ይላል። ቃል በቃል መንፈሱ ይለያያል። ኢየሱስ ይሄው እዚህ ጋር ነው የሚለው መጽሐፍ ቅዱስ። ይሄው አትበለኝ። ስጋውና መንፈሱ ይለያያሉ። ይመልስ። አሁን ተነጋገርን እኮ እሱን አንተ ትመልሰዋለህ እኮ። ስጋውና መንፈሱ ይለያያል። ዮኒ እሱን አንተ ትመልሰዋለህ። እኔ ለጠየቀኝ ጥያቄ እኔ አንተ ያቦካከውን ራስህ ነህ የምትጋግረው። አብካው ገለመሌ አይደለም የምትለኝ እዚህ ጋር ልክ አንድ ልጅ አለ። ማን ነው የሚለው? መድኃኒዓለም ድረስ አሁን ባህሪን እያወቅኩት እኔ አላውቅም። ተዋህዶ ነው እንዳለው ሰውዬ እንዳትሆንብኝ መጀመሪያ ራስህ። እሺ አንደኛ። ሌላው ምንድን ነው? ሌላው ደግሞ ለጠየቀኝ ጥያቄ ሁለት ባህሪው የቱ ጋር አለ ላልከኝ፣ ኢየሱስ በምን ወራት ተራበው? በስጋው ሲርበው ብለህ ጥቅስ ጠቅሰልኛል ቅድም ላይ። ኢየሱስ ሲራበው በስጋው ነው የራበው። አንዴ አይ መለኮት ይራባል እንዴ ስታስበው? አልተራበ። እሱን ነው እኮ እንድትመልስልኝ የፈለገው። ኢየሱስ የተራበው ስጋው ነው የተራበው። ስጋው ነው የተራበው። በትክክል ፍጹም ሰው ስለሆነ ስጋው ተራበ። ተባረክ። ኢየሱስ ስጋው ብቻ ተራበ። መልካም። መስቀል ላይ የተንጠለጠለልህ ስጋው ነው የኢየሱስ ክርስቶስ። ይኸው እዚህ ጋር እኮ አነበብኩልህ። ጴጥሮስ መስቀል ላይ የተንጠለጠለልህ ስጋው ነው ኢየሱስ። በየትኛው ባህሪው ተንጠለጠለልህ? ተነገረ እኮ ፍጹም ስጋ የሆነው ነው የተነገረ። ተነገረ አትበለኝ በእናትህ። ልክ ስጋው ተራበ እንዳልከኝ የተንጠለጠለልህ ስጋው ነው ወይ መስቀል ላይ? ምኑን ነው አንተ የምትለው? ምንማ ምንም ልበለው፣ አንተ መልስልኝ እንጂ ስለ ኃጢአታችን ሞተ ይላል። መስቀል ላይ የተንጠለጠለልህ ስጋው ነው ወይ? መልስልኝ። ስለ ኃጢአታችን ሞተ ነው የሚለው። ተፈጸመ ይላል እኮ። የሞተው ኢየሱስ ሲሞት ስጋው ነው የሞተልህ? አምላክነቱን ሞተ ነው አንተ የምትለው? እኔን ለኔቶ አንተ መልስ። መጀመሪያ ኢየሱስን ላስተዋውቅ። ለዚህ ነው ኦርቶዶክስን ሳታውቃት ኦርቶዶክስ ሺህ ጊዜ ማለቱ ምን ትርጉም አለ? ወይ ለመማራም ሃይማኖት እኮ አይደለም የሚያድን። አንተ ሃይማኖት ያድናል ብለህ ሃይማኖት ያድናል። እኔ አምኛለሁ። ሃይማኖት ማለት አመነ ስለሆነ እምነት ያድነኛል። ስለዚህ እኔ ሃይማኖት ማለት አመነ የሚለው የቱ ጋር ነው? አሳየኝ ወዳጄ። አንዴ ከሱ ጋር ነው ሃይማኖት ያድነኛል። ሃይማኖት ማለት የቱ ጋር ነው ያድናል የሚለው? አምጣ። የማታውቀውን ኢየሱስን መጀመሪያ ላስተዋውቅ። ወዳጄ አምጣ። ኖ ሃይማኖት ያድናል ብለሃል። ሃይማኖትን ይዘልኝ አባ። አትሩት፣ ዝም ብለህ አትሩት። እንዳጋጣሚ ነው ከኔ ጋር ነው የተገናኘው። ዛሬ ከኔ ጋር ነው የተገናኘው። እንዳጋጣሚ ነው። አትሩት። የሞተልህ ስጋው ነው ወይ መስቀል? የት ነው የምትሄደው? 30 ቦታ ለምን ትረግጣለህ? የሞተልህ ስጋው ነው ወይ መስቀል ላይ? የምን 30 ትላለህ? አምላክ አለ ሞቶ ሞቶ አዳንን መስቀል ላይ የተንጠለጠለልህ ስጋው ነው ወይ? መልስ። የማታውቀውን ኢየሱስን ታወራኛለህ እንዴ አንተ? ኢየሱስ አስሬ ለምንድን ነው የማታውቀው? ኢየሱስ ያለ ሁሉ አይድንም። እንደማትድን ነው የምነግርህ። ኢየሱስ ስላልኩ እኔ መቼም ፕሮቮክ አታደርገኝም። መጮህ ትችላለህ። እኔም ፕሮቮክ አታደርገኝም። እሱን ልንገርህ። አይዞህ፣ ተናዳሃል። ኢትስ ኦኬ። መልሱ ስለተመለሰልህ ሌላው የምናገረው እኔ የጠየቀ አንዴ እርምሻ የቀኝን ሁለተኛ ጥያቄ ልመልስና ትቀጥላላችሁ። ልንገርህ። ቆይ ተመልሳለህ። ዮኒዬ ተሜ ሜሴጅ እያነበብክ ዮኒን ፕሮቮክ በማድረግ በማድረግ ዮኒ አንዴ እሰጣለሁ። ዮኒ ሰዎች በውስጥ ሜሴጅ እየጻፉለት አንተን ፕሮቮክ አድርጎ ከአቅጣጫ አስወጥቶ ተናደህ ክፉ ቃል እንድትናገር ሊያደርግ ነው። በፍጹም አላደርገው። አንተ ገብተዋል። ስለዚህ ጌታ ስሙ ማን ነገር ኤርሚያስ ሜሴጅ እንደሚልክልኝ ማን ነገር ኤርሚ ሜሴጅ እንደሚልክልኝ ማን ነገር እኩል አታውራ እኔን 4 ነጥብ ዘግተኛ ካልሆነ ታች ነው የማወርደህ። እኔ ሳወራ አታውራ፣ እኔ ሳወራ እኩል አታውራ ነው ብዬ የምለው ወንድሜ። እሺ እኔ ሳወራ እኩል ከኔ ጋር አታውራ።
ሚዩት አድርገውና አላወራም፣ ግን እውነትን በማስፈራራት ኤርሚ እውነት በማስፈራራት ጠብቀኝ። እስካሁን ባወራህበት ማለት ነው። እስካሁን እኔ እያወራን ያለን ልብ በሉ ከ4700 ሰው በላይ አለ። ዮኒ ማኛን መስደብ ነው ያስከው። አትለፍልፍ እያልከው ፕሮቮክት አድርገው ነበረ። ጥቅስ ነው የጠቀሰልን። ነገረ ክርስቶስን ጠየቅከው። ኦኬ፣ በሚያውቀው ደረጃ እየነገረህ ነው። ያመጣውን የጴጥሮስን መልእክት እንኳን ቆመህ ዲናይ ልታደርገው አልቻልክም። ያልከው ክርስቶስ በስጋ አልሞተም ብለህ አላግጣህል ማለት ነው። እዚህ ህዝብ እየሰማ ጴጥሮስን መልእክት ሲጠቅስ ክርስቶስ በስጋ ሞተ በመንፈስ ግን ሕያው ሆነ ብሎ የሚለውን የአምላክን ቃል ሲጠቅስ አንተ እንደ አንድ ኦርቶዶክሳዊ ማላገጥ ነው ያስከው። ኦኬ፣ ማላገጥ ነው ያስከው እንጂ በትክክል የእግዚአብሔር ቃል ላይ ቆመ አይደለም እያወራ ያለው። ስለዚህ ምን ማለት ነው? አንተን አይተን እኛ ቤተክርስቲያኒቱ እንደዚህ ብለን አናገርም። ግን አንተ ይህንን ያደረከው ስንፍና ነው። ዮኒ ማኛን ፕሮቮክ ማድረጉን ተውና ከእሱ ጋር ያለህን ጥያቄ ጨርስ። እያወራህ ነው። አድምጠኝ። ለእሱንም ሰጠው። እሱን ያስቆምኩት ከዛምን እኔም የማውራት መብቴን አትንፈገኛ። ኤርሚያስ እውነትን በማስፈራራት እኔን አይደል እንደ ያስቆመኝ እንዴ? ተሙ እኔን እኮ ነው ያስቆመኝ አይደል እንዴ? ዮኒን ያስቆምኩት ስርዓት እንጂ አንተን እኮ አይደለም ያስቆመ ብሮ። እኔን አስቆሙም ትናደዳለህ፣ አንተንም ሲያስቆም ትናደዳለህ። በየት በኩል ነው የምትሆነው? ብራ ተረጋግተህ አውራ እንጂ እኔ ነበር መናደድ የነበረብኝ። እኔ እኮ ነኝ ስሜታዊ ሰው። እኔ ስሜቴን ዝም ብዬ አታውቀውም ምን አትልም ሳታውቅ ነው የወጣው እያልክ እንደፈለግክ ስትል ዝም ነው ያልኩህ እኮ አባ። አልተናደድኩብህም፣ መብት ነው። እንደፈለግክ ብትል መብት አለ ነው ያልኩህ። እኔ አልተናደድኩብህም፣ ግን ለጠየቀኝ ቃሎች ጥቅስ እየጠቀስኩልህ ነው። አንተ እንደፈለግክ ሳቅበት እንደፈለግክ አድርገው፣ አልናደድም። ገባ? መብት ነው እያልኩ ነው። ከሚያውቁ ሰዎች ጋር ለመነጋገር ግን ዝግጁ አይደለም ተሙ። ከሚያውቁት ኤርሚሻ ያውቀዋል። ከእሱ ጋር ለመነጋገር ፈቃደኛ አይደለም። ትላንት በጌታ ለሆነው ሰው ግን ለማጠዳደፍ በጣም ሬዲ ነህ። እኔ እኮ ስዘጋጅ እኔ ጋር እንደማትመጣ እርግጠኛ ሆኜ እናገራለሁ። እየተማርኩ ነው፣ ወንጌልን እየተማርኩ ነው። ስለዚህ እኔ አዋቂ ነኝ፣ ፓስተር ነኝ፣ ወይም ደግሞ የጴንጤ ሰባኪ ነኝ ብዬ አልመጣሁ። እኔ ጥያቄ ነበረኝ። የኦርቶዶክስ አባት ነው ወደዚህ ያመጡኝ ብዬ ነው የነገርኩ። አክብሬ ነው ያወራው። ለጠየቀኝ ጥያቄ ከአንድም ሁለት ጥቅሶችን አውጥቼ ስናገር ግን መሳቅ ነው ያዝከው። ይሄ ልክ ነው ብዬ አላስብም። አንተ በትህትና ማውራት እኔን ትችል ነበረ። አታቅም በማለት እውቀት አይገለጽም። ካላወቅኩ አንተ ማሳወቅ ነው ያለብህ፣ እንዳውቀው መርዳት ነው ያለብህ እንጂ በማንጓጠጥ በማንቋሸሽ ምናምን ምንም እኔን ወደ ጥሩ ነገር አትወስደኝም። አንተ አሁን ወደ ኦርቶዶክስ እንኳን ባስብ እንኳን ነው ማወራ። በአባባልህ የንቀት በጣም የወረደ ንቀት ስላለው ሀሳቡ እንኳን አይመጣልኝም። ይሲ ወረምሳይን። ስለዚህ ተረጋግተህ ብታወራኝ አንተም ትጠቀማለህ። ላልከኝ ግን በስጋ እንደሞተ መጽሐፍ ቅዱስ እንደሚናገር አይቼዋለሁ። በመንፈስ ግን ሕያው እንደሆነ መጽሐፍ ቅዱስን እንደሚለው ጠቅሼልሃለሁ። ሌላ አንድ ጨምሬ የፈለግከውን ማለት ስለ ክርስቶስ አዳኝነት፣ ስለ አንድ አካል ሁለት ባህሪ መኖሩን ከኤርሚያስ ጋር ቁጭ ብላችሁ እኔ ወጥቼልህ ታወራዋለህ፣ በደንብ አድርገህ ታወራዋለህ። ሌላም ደግሞ የዮሐንስ መልእክት ምዕራፍ 1 ቁጥር 14 ላይ ምን ይላል? ቃልም ስጋ ሆነ ይላል። ቃልም ስጋ ሆነ። ቃል ነበረ። ቃል ማለት መለኮት ነው። ስጋ ደግሞ ስጋ ነው። ቃልም ስጋ ሆነ ሲል ይሄኛው ምንድን ነው የሚያለው? አንድን አካል ሁለት ባህሪ የሚያሳይ ነገር ነው። ይሄንን ነው መሳቅ ይቻላል። ጥግ ድረስ ትስቃለህ። ጥግ ድረስ ሳቀው። ኤርሚ ሲያብራራልህ ይሄ ሳቅ ወደ ለቅሶ እንደሚቀየር እርግጠኛ ነኝ። ቃልም ስጋ ሆነ ሲል ጌታን ነው የምልህ። ይሄ አናተን ይዘህ መስቀው ምን የምትለው አይዞ ባዶ እንደሚከት እርግጠኛ ሆኜ ስለማየው ቃልም ስጋ ሆነ ነው የሚለው። ስለዚህ ሁለት ነገሮች አንድ ሲሆኑ እንዴት ሆነ ብሎ የሚያስቅ ነገር አይዞ ይህንን ነው የምለው። ተባረኩልኝ። እናንተ ቀጥሉ። አመሰግናለሁ። ትሰጠኛለህ? ትችላለህ። አሁን ለምን እድል እንድሰጥ የፈለግከው? ምን ላይ ልታወራ ነው? አንተም ረዥም ሰዓት አወራ፣ የሆነ ረዥም ሰዓት እኔ አታወራም አላልኩም። ምን ላይ እንድታወራ ነው ጊዜ ስጠኝ ያልከኝ? አሁን ያወራው ላይ ጥያቄዎቹ ላይ አንዳንድ መለስክለት እኮ ጠቀሰ። አድምጠኝ እንዴ 4800 ሰው እያየ የዮሐንስ ወንጌል መጽሐፍ ምዕራፍ አድምጠኝ። ቃልም ስጋ ሆነ ያለው በሁለት ባህሪ አምጥቶት እሰጥሃለሁ። ለሁሉ አይደለም።
መለስክለት እኮ ይኸውልህ፣ መለስክለት። የመለስከው ታርጌን በማርያም ተው። እሺ፣ ስርዓት ካልያዝክ ቀጥያ አወርድሃለሁ። ኦኬ፣ ስርዓት ካልያዝክ አስወርድሃለሁ፣ እገደዳለሁ። እኔ አታወራም አላልኩም። ልብ በሉ። ዮኒ ለጠየቀው ጥያቄ መልስ መልሶለታል። ምን እያለ እያላገጠ መልስ መለሰለት። የተመስገን መልስ ማላገጥ ነው። የወንድሜ የዮኒ መልስ ቃለ እግዚአብሔርን መጥቀስ ነው። ከአንደኛ ጴጥሮስ መልእክት ላይ ጠቀሰለት 3:18 አምላክ ክርስቶስ በስጋ ሞተ ብሎ አለው። አላገጠ፣ እግሩን አንስቶ ሳቀ። እያያችሁት ማለት ነው። አሁንም አምላክ በስጋ ሞተ አላለም። ለምንድን ፖለቲካ ነው አላለም? አድምጠኝ። ስጋው ሞተልኝ ነው። ከእኔ ጋር እኩል አታውራ አልኩህ። ስሰጥህ ታወራለህ። ተመስገን አውርደኝ ከፈለክ አውርደኝ። አትዋሽለታ። ለአምላክ ትዋሻለህ እንዴ? አውርደኝ ከፈለክ አላለም። አታወርደው። አይ ያላልኩትን ነው የጨመረው። ራስ ተሙ ለምን ትዋሻለህ? አንድያ ልጁን ሰጥቶን እንደሞተ መጽሐፍ ቅዱስ እየተናገረ መውረድ ካለብኝ እወርዳለሁ እንጂ ኖ ተሙ ምንም አልዋሸልኝ። እኔ እዚህ ገዝተ ላይ አስቀምጠህ ፖለቲካ ትሰራለህ እንዴ ኤርሚያስ? ኖ ምንድን ነው የምትለው? አንድያ ልጁን አይደል እንዴ ሰጠ? ዮኒ አላለም። ዮኒ ምንድን ነው ያለው? ስጋው ተራበልኝ፣ ስጋው ሞተልኝ አለ። እንደገና ደግሞ ሁለት ባህሪ ሊያመጣ ምን አለ? ዮሐንስ ወንጌል ምዕራፍ 1:1 ላይ ምን አለ? ቁጥር 14 ስጋ ሆነ አለ። ቃልም ስጋ ሆነ ደግሞ ሁለት ባህሪ ነው። አንድኛ ልጁን እንደሰጠ ቆይ እኔ ሳልሆን ሕፃን ልጅ ክርስቶስ አታስፈራራኝ። ታሙ ይኸውልህ፣ ላጥ ብሎ ሊወጣ ፈልጎ ነው። ይኸውልህ መልስ ኤርሚሻ ላጥ ብሎ ለመሄድ ፈልጎ ነው። ይሄን መነጋገር አይፈልግም። ኤርሚ አንዴ ስማኝ። ኤርሚ በጌታ ስማኝ። አንዴ ላጥ ብሎ መውጣት ፈልጓል። ማውራታችኋል። እኔ እድል ስጡኝ እንዴ! እድል ስጡኝ እንጂ አንድያ ልጁን ሰጥቶን ነው እግዚአብሔር ያዳነን አልኩ። እኔ እግዚአብሔር ሁለት ልጅ መች ሰጠ ካልኩ ከአንድ ልጅ ነው የሰጠ። እሱ አንድ ልጅ ማርያም የተወለደውን የእግዚአብሔር ልጅ የሆነውን ኢየሱስን ሰጥቷል። እሱን ጨርሼላለሁ። አንድ ጥያቄ ብቻ ልጠይቅ። እንዴት እንደሆነ ላብራራ። እኔ ያልኩት ቃልም ስጋ ሆነ ብለህ ቃልም ስጋ ሆነ ብለህ ዮሐንስ ወንጌል ምዕራፍ 1:1 ላይ ያለውን በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበር የሚለውን አንድ አካል ሁለት ባህሪ ብለህ አምጥተከዋል። እንዴት ነው ያመጣው? ማን የትኛውስ አባት ነው በዚህ ሐሳብ የፈታው? አሳየኝ፣ በማስረጃ አሳየኝ። አንድ አካል ሁለት ባህሪ ብሎ የፈታ አባትም ካለ በዚህ ጥቅስ ላይ ተነስቶ አንድ አሳየኝ ማስረጃ። በጣም ጥሩ። እንግዲህ አንተ ካልከኝ እኔ የምነግርህ ቃል በቃል ፍጹም ሰው ፍጹም አምላክ ነው ወይስ አይደለም? ይሄ ነው ወዳጄ። አሁን የጠየቅኩህን ጥያቄ በአግባቡ መልስልኝ። እሺ አልኩህ እኮ ኦርቶዶክስ ጋርም አታውቅም፣ በኢየሱስ ስም አታውቅም ነው እያልኩ ያለሁት። ይሁን መጀመሪያ አንተ ታውቃለህ፣ በጣም አንተ ስለምታውቅ ኦርቶዶክስን ጋርም ሳታውቅ በወይወይታ ነው የወጣኸው። አሁንም ደግሞ በወይወይታ እንዳትወጣ ነው እየነገርኩ ያለሁት። አንተ እንድትቀመጥ ነው የነገርኩ። ዮሐንስ ወንጌል ምዕራፍ 1:1 ላይ ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 1:1 ላይ ያለውን አንድ አካል ሁለት ባህሪ ብሎ የፈታ አንድ አባት አሳየኝ። ተናደህ ማውራቱ ምንድን ነው? አልተናደድኩም፣ ማስረጃ አሳየኝ ነው። አንተ እኔ እኮ በማስረጃ ያቀረብኩልን አምነህበታል ወይስ አላመንክበት? አላመንኩበትም። ማስረጃ አሳየኝ። በቃ ተባረክ። አላመንክም፣ መብት ነው አለማመን እኮ አሳየኝ። የትኛው አባት ነው እንደዛ ብሎ የፈታው? አንድ አካል ሁለት ባህሪ ብሎ ዮሐንስ ወንጌል ምዕራፍ 1:1 የምን አባት? እኔ ስለ አባት አይደለም እኮ ማወራ፣ ስለ መጽሐፍ ቅዱስ ነው ማወራ። እንደዛ ብሎ የፈታ አንድ አካል ሁለት ባህሪ ብሎ የነገረ ማን ነው? ጌታ ኢየሱስ። ነብይት ብርቱካን ናት የነገረች? ማን የነገረ? ይኸውልህ አሁን ማን የነገረ? በጣም ጥሩ። ምኑን? እሺ አንድ አካል ሁለት ባህሪ አስተምሮ የክርስትና 1:1 ላይ ማን የነገረ? መጽሐፍ ቅዱስ እኮ ከመጽሐፍ ቅዱስም ሁለት ባህሪ ብሎ የፈታ ከነ ጳውሎስ ጀምሮ ያለውን አሳየኝ። አሁን ስማ እኮ አሳየኝ። እና እንዴት ነው የሚወራው ታዲያ? እየለፈለፍክ አንተ። አይ አንተ እኮ እየለፈለፍክ ነው እንጂ እያወራህ አይደለም። መለፍለፍ ማንም ይችላል እኮ እንዳንተ ያዙ ይልቃሉ ማለት ማንም ይችላል። የተናደድከው አንተ በምን መሰለህ? የተናደድከው እኮ ዝም ብለህ ነው ያወራው። ባለ እኮ አይደለም። አንድ ጥቅስ እኮ አትጠቅስም አንተ። ታውቀው እኮ ጥቅስ ላይ ሳይሆን ልፍለፍ አለ ነው ያዝከው እኮ አንድ ጥቅስ። እኔ ትላንት የመጣው ጥቅስ እየጠቀስኩልህ ነው። በሱ ስታላግጥ የነበርክ ሰው ነው። ምንድን ነው የምታወራው? ልታስተምረኝ ነው እንደ አንተ? ስድብ ነው እኮ ያዝከው። ብርቱካን ናት ወይ እንትና ነው ወይ ምናምን ብሎ በለፈለፈ እኮ አይደለም። አንድ እንደነገርኩ አንድ አካል ሁለት ባህሪ በክርስትና ህይወት ውስጥ ያለ ወንጌል ነው። የሆነበትን ምክንያትም የምነግርህ እንደ ሰው በስጋ ንጹህ ስጋው የኢየሱስ ክርስቶስ ተርቧል። ይሄ ስጋዊ ባህሪው ነው አልኩ። ንጹህ እደግመዋለሁ። ስጋ በደንብ ስማ። ጆሮን ይዘህ አይደለም አናተን ይዘህ ስማ። በስጋዊ ባህሪው ተርቧል፣ ተጠምቷል። አየህ
በመለኮት ባህሪው ግን እንዴት ሊሰቀል ቻለ የሚለውን በደንብ አጭር አድርጌ ልንገርል። ለምን እንደሆነ በአዳም ስህተት እኛ በሙሉ ኃጢአተኛ ሆነን መርገም ትኖሩብን ስለሞትን እግዚአብሔር አምላክ ደግሞ ትክክለኛ አምላክ ትክክለኛ ፈራጅ ስለሆነ ምንድን ያደረገው በአንድያ ልጁ መጥቶ ሞቶ እኛን ምን ማድረግ ነበረበት? ያንን ኃጢአት መሻር ነበረበት። ስለዚህ በሱ ቁስል እኛ ተፈወስን ይላል መጽሐፍ ቅዱስ ሲናገር። ስለዚህ በኢየሱስ በደንብ ሳቅ፣ ሳቅ እንዴ ጨምረ መሳቅ ትችላለህ። ጨምረ ሳቅ አባቴ። የምታዩት ነው አክሽኑን የምታዩት ሰዎች ተባረኩልኝ። ስለዚህ በአንድያ ልጁ በእኛ ስህተት ምክንያት ራሱ ሞቶ እኛን አድኖናል። ይህንን ነው የምናገረው። እሱ ግን ሊዋሽና ሊወጣ ነው የፈለገው። እግዚአብሔር ይስጠው። ቴንክ ዩ። እንግዲህ ማላገጥ ነው ያዘው። እንግዲህ ሙሉ እንደምታየው አይታችኋል። እዚህ ያላችሁ ሰዎች ወንድሜ ዮናስ የእግዚአብሔርን ቃል ይጠቅሳል። ክርስቶስ አንድ አካል ሁለት ባህሪ ብሎ የሚለውን በመጽሐፍ ቅዱስ ላይ ያለውን አሳዩኝ ብሎ አለ። ጠቀሰለት። የጠቀሰውን ጥቅስ ላይ ቆሞ አይ ይሄኛው እኮ ብሎ የሚለው አንድ አካል አንድ ባህሪ ነው ብሎ ማብራራት ሲገባው ኦርቶዶክሳዊ ተሟጋች ሆኖ የመጣው ሰውዬ ምንም የመጽሐፍ ቅዱስ እውቀት የሌለው ማላገጥ፣ ፕሮቮክ ማድረግ ነው የያዘው። ገና ከመግባቱ ጀምሮ አትለፍልፍ፣ ብርቱካነች ያስተማረች ጸዳለነች ወይ ምናምን ነገር እያለ ማላገጥ ላይ ነው የያዘው። ወንድሜ ዮኒ ግን የእግዚአብሔርን ቃል ነው እየጠቀሰ የነገረው የነበረው። ስለዚህ ምንድን ነው በተላከለት ሜሴጅ ዮኒን ፕሮቮክ አድርገው ነው። ዮኒ ግን አስቀድሞ ገብቶታል። ኦኬ ፕሮቮክ በማድረግ ከአርእስቱ ዲስትራክት ለማድረግ ነበር የፈለገው። አልተሳካልህም ማለት ነው። ጴንጤዎች ኢየሱስ ክርስቶስን አታውቁትም ብሎ የሚል አንድ ኦርቶዶክሳዊ ይምጣ እዚህ አሁን። ኦኬ በደንብ ቤተክርስቲያኒቱን አውቃለሁ እና አታውቁትም እናንተ ኢየሱስ ክርስቶስን አታውቁትም ብሎ የሚል ሰው አንድ እንደው በደንብ የሚታወቅ ሰው ይምጣና እስኪ ንገረን። ገስት ላይ ሲፈልጉ ማነህ አንተ? ፍቅረ ማርያም አንተ ጠላህን ጠጣ ብራዘር ይዘህ ሄድ። አንተ ኦርቶዶክስን አትወክልም። ኦኬ እዚህ ቤት ገስት እንዳትልቅሽ። ሌላ እንደው የሚታወቅ ሰው ካለ ክርስቶስን እስኪ አታውቁትም ብሎ የሚል ሰው ካለ ይምጣና ከኔ ጋር ያውራ። ኦርቶዶክስ የምታውቀው ኢየሱስ እኛ የማናውቀው ኢየሱስ ካለ መጥቶ ያውራል። እስኪ ጥሯቸው። ለምሳሌ እንደነ መዝሙረ ያሬድ እሱ አንዱ እንደ ሲያወራ ነበረ ከዚህ በፊት ማለት ነው። ጴንጤዎች ኢየሱስን አያውቁትም ብሎ ሲል ነበር። መዝሙረ ያሬድን እስኪ ጥሩት። ክርስቶስን አታውቁትም እያለ የእነሱና የእኛ ኢየሱስ የተለየ ነው ብሎ ሲል ነበር። ከኔ ጋር ያወራል። የድፍረታችሁ ጥግ አንድ ተረት ነበር በገጠር። በቅሎ ድሮ ጠግባ ስትራገጥ ሰማዩ መታችሁና ሰማዩ ወደ ላይ ከፍ አለ ተብሎ የሚባል ማለት ነው። ልክ እንደዛ እየሆናችሁ ነው። ኦኬ እንዲህ አይነት ድፍረት አቁሙ። እሺ አቁሙ። ተመስገን። ያው ትናንትና ጌታን የተቀበለ ወንድሜ እንኳን ነው ራሱ በሁለት ጥቅስ ነው ያቆመ። አንተ ማላገጥ ነው ያስከው። አንድ የረባው ለጠየቁ ጥያቄ ተገቢ መልስም አልሰጠህም። ለጠየቅከው ጥያቄ ተገቢ መልስ ጥቅስ ጠቅሶልህ ጥቅሱ ላይ ቆመ መሟገት ሲገባ ማላገጥ፣ ፕሮቮክ ማድረግ፣ ዮኒን ማናደድ፣ ዮኒን መሳደብ ነው ያስከው። እታች በኮሜንት ገስት ላይ ገብተህ ደግሞ በታችም ደግሞ በላይም ደግሞ ፕሮቮክ ማድረግ ማለት ነው። ስለዚህ ስትያዙ እንደዚህ ገለባ ናችሁ። አይችልም እያሉ ይመጡና ተጨምቀው ይሄዳሉ። ምንም የሚያሳስብ ነገር የለም። ትልቁ ነገራቸው ምንድን ነው? ዮኒ ማኛ ስለ ጌታ አልገባውም ብለው ሮጠው እኔ ጋር አታክ ለማድረግ ሲመጡ መጥተው ወንጌሉ ተነግሯቸው ተናደው እንደ ሳቁ አድርገው አክት አድርገው ይወጣሉ። የሚያሳዝነኝ ደግሞ ታች ያሉት አንድ ጥቅስ እንኳን ከመጽሐፍ ቅዱስ የማይጠቅሱ ሰዎች ሙድ ሊይዙ ሲፈልጉ ያስቁኛል። እስቲ ግቡ፣ አሁን ግቡ፣ እስቲ ክርስቶስን አታውቁትም ብሎ እስቲ ግቡ። ክርስቶስን ጴንጤ ካላወቀው ኑ ግቡና አስረዱን። እስቲ ግቡ። የታወቃችሁ ሰዎች ግቡና አስረዱ እስቲ። አትችሉም። እሱ ምንድን ነው እልን የተያያዘው። እኔ አስታውሳለሁ። ኢቭን ደሜ ወንድሜ የሰራው ቪዲዮ አውቃለሁ። ምን አለ በሉኝ፣ በእናንተ ተቃጥያለሁ፣ ኦርቶዶክሶኜ ባላናዳችሁ አሳያቸዋለሁ ብሎ ነው የሄደው። ተናዶ ነው። እኔ ተናድጄ ከኦርቶዶክስ አልወጣሁም።
ተናድጄ አይደለም። ክርስቶስ ተሰብኮልኝ የመጣሁት አዳኙ ክርስቶስ ነው። አትደንግጡ። የሚያስደነግጥ ክርስቶስ የለኝም እኔ የሚያድን እንጂ ስሙ ሲጠራ ደሜ የሚፈላ ደሜ የሚንተከተክ ስሙ ሲጠራ ሁሌ ስድብ የማመጣ ሰው አይደለሁኝ። ማንም የለም በክርስቶስ ሆኖ የሚደነግጥ የለም። ክርስቶስን ያልያዘ እንጂ ክርስቶስን የያዘ ማንም አይደነግጥም። ጥቅስ ጠይቆኝ ጥቅስ ሲሰጠው ይናደዳል፣ ይበሽቃል። እንደምታዩት አታውቀውም እንትናናት። እኔ አንድ ነገር ብየዋለሁ አላልኩም። የምታዩት ነው። አያችሁ፣ ክርስቶስን ጥላችሁ ስትወጡ የምታመጡት